እሺ ወደ ትምርታችን እንሂድ። አጠር አድርጌ ዛሬውን ሐሳብ አስቀምጣለሁ። የእምነት መንፈስ የሚል ትምርት ነው እየተማርን ያለነው። በጣም የሚገርም ትምርት ነው። አሜሪካ ያሉ የኛ ቤተክርስቲያን ልጆች ሁሌ ይከታተላሉና ይሄንን ትምርት ጧት ደውሎ ፓስተር መራዊ የነገረኝ በጣም በሚገርም አኳኋን እንደተረዱትና በህይወታቸው ላይ እንዴት ያለ አትሞስፌር መፍጠር እንደቻሉ እየነገረኝ ነበር። ጌታ ይባረክ። እያየን ያለነው ከባለፈው ትምርቴጅ የቀጠለ ነው። የነጻነት ህይወት ከሚለው ሐሳብ የቀጠለ ነው። የትምርቱ ይሄኛው የዚህኛው ትምርት መንፈስ አንድ ሰው ወደ ነጻነት የተወሰነልን ነገር ነው። በቃ ጌታ ወስኗል፣ ጨርሷል። ነጻነት የተፈቀደልህ ህይወት ነው። ክርስቶስ ኢየሱስ አሁን አይገረፍልም፣ ተገርፎልሃል። ክርስቶስ ኢየሱስ አሁን አይሞትልም፣ ሞቶልሃል። በመገረፉ ምክንያት በእግዚአብሔር ፈቃድ ውስጥ ተፈውሰሃል። በእግዚአብሔር ዘንድ ተፈውሰሃል። በውስጥ ሰውነት በመንፈስህ የተፈጸመ ያለቀ ነገር ነው። ጥያቄው እንዴት ልግለጠው ነው። በዚህ ዓለም እንዴት ልግለጠው? እንዴት ወደ ፊዚካል ዓለም ወይንም ወደዚህ ወደምናየው ዓለም ላምጣው የሚለው ጥያቄ ነው። ለሱ ደግሞ ቁልፉ ነገር ምንድነው አለን? እምነት ነው። ያለ እምነት የሚሆን ነገር የለም። በእምነት ነው የሚሆነው። ከጎን ላለው ሰው ሊሆን ያለው ይሆናል በለው። በዓለም ላይ በለው ከፍም ዝቅም ሞትም መከራም ጭንቀትም ሁሉም አሉ በለው። ጻድቅ ግን አንተ ግን በእምነት በህይወት ትኖራለህ። እንዲህ ባለ ዓለም ውስጥ እንዴት ነው ምኖረው ብለህ ጠይቅ። በእምነት ያንተ ህይወት ምን ላይ የተስተካከለ ነው? እምነት ላይ። ባንተ ጉዳይ አይደለም። ዓለም ስለተዘባረቀች አትዘባረቅም። አንተ ሶርስ እምነት ነው ህይወት። ከዚህ የተነሳ ነው የእምነት ህይወት ብዬ የጀመርኩላችሁ። የእምነት መንፈስ ያስፈልጋችኋል። ከጎን ላለው ሰው ካመንኩኝ በለው። መንፈስ ነው መገናኛው በለው። መንፈስ ነው መቀበለው። መንፈስ ነው የሚገለጠው። ከአካል አይጀምርም። እምነት ከአካል አይጀምርም። እምነት ከሚያየው አይጀምርም። እምነት ከሁኔታ አይጀምርም። ከምንድነው የሚጀምረው? ከቃል ነው የሚጀምረው። ቃሉን ልክ ማመን ሲጀምር አንተ ህይወት ውስጥ የሚፈጠረው መንፈስ ነው። አትሞስፌሩ መንፈስ ነው። ሁለተኛ ቆሮንቶስ ምዕራፍ 4 ጳውሎስ ቁጥር 13 ላይ ያለውን ይሄንን ቃል ሲናገረው ነገር ግን አመንኩ ስለዚህ ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ አመንኩ ስለዚህ ምን አልኩኝ? ተናገርኩ ተብሎ እንደተጻፈ። ይሄ ኦሬዲ ምን ያለ ነው አለ ጳውሎስ? የተጻፈ ነው አለ። አሁን እግዚአብሔር የሚነግር አይደለም፣ የተጻፈ ነው። እግዚአብሔር በልጁ በክርስቶስ ኢየሱስ የፈጸመልን ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን። ሃሌሉያ። በጣም ይገርማችኋል መጽሐፍ ቅዱሱ። እኔ የገባኝን ልንገራችሁ። አንድ የመጽሐፍ ቅዱሱን አጻጻፍ ማለት ነው ፕሮፌሲን እያጸና መሄድ። በተለይ አሁን የዘጸአት መጽሐፍ የእምነት መጽሐፍ አይመስልንም አይደለም? የዘጸአት ውስጥ የነበረው እንቅስቃሴ እምነት፣ እኛ ትንቢት የተስፋ ቃል ምንለው ትንቢት ምናምን እግዚአብሔር በሰዎች ታሪክ ውስጥ የሰራው በጣም ይገርማችኋል። መዝሙረ ዳዊትን ሰው ወደ መረዳት ሲመጣ መዝሙረ ዳዊት በራሱ አይደለም የዘመረው። 90%
የዘጸአት የዘኍልቍ የዘዳግም የእግዚአብሔር የታምራት ታሪኮችን ነው ዳዊት በመዝሙር እያረገ የሚዘምራቸው። እነኛን ቃሎች ነው ዳዊት ወደ መንፈሳዊ መንፈስ ወደሚሆን የእምነት ማካፈል የሚያመጣቸው። ኢየሱስ ጌታ ነው። ታሪክ ውስጥ ዳዊት እየዘመረው ስታየው የተለያዩ ነገሮች ገጥሟቸው የእስራኤል ልጆች እንዴት በእምነት እንዳለፉት እንዴት እግዚአብሔር ጣልቃ እንደገባ ነው ዳዊት የሚዘምረው። እዛ ውስጥ ግን መሲሁን ይከተዋል። እዛ ውስጥ እምነትን ይከታል። እዛ ውስጥ የእግዚአብሔርን ታምራታዊ ኃይል ይከታል። ምን ማለት ነው? የአባቶቹ ታሪክ ለእርሱ አሁን በመንፈስ እምነት ሆኖለታል። ይገባችኋል? መዝሙር 107ን ስታነቡ የሄዱበትን መንገድ ይነግራችኋል። የእስራኤል ልጆች የሄዱበትን መንገድ ማለት ነው። መዝሙር 107 መዝሙር 70 ምናምንም ውስጥ ብትሄዱ ያው ደሴም ነው፣ ራሱን ነው። ከ105 ጀምሮ ብትመለከቱ ደሴም ነው። 105 ላይ በመካከላቸው በሽተኛ አልነበረም እንደዚህ አልነበረም ይላል። 107 ላይ እያንዳንዷን ጉዟቸውን ማለት ነው የሄዱባትን መንገድ በሌለበት ማረፊያ ሊሹ ወጥተው ሲንከራተቱ እግዚአብሔር ለነፍሳቸው ረፍት ሰጠ ይላል። በጨለማ በሞት ጥላ ለተቀመጡ ችግር በብረት ለታሰሩ እግዚአብሔር ራራ፣ ከተጨነቁበት ነገር አዳናቸው ይላል። ከዛ ደግሞ ዝቅ ብሎ በዚህ የእልልታን የመስዋዕትን ይልና በአውሎ ነፋስ ውስጥ ተናወጡ ተጨነቁ። ከዛ እግዚአብሔር ጥበባቸው ተዋጠች፣ በተጨነቁ ጊዜ ወደ እግዚአብሔር ጮሁ፣ እግዚአብሔር ከመከራ ስጋት አዳናቸው አሳረፋቸው ይላል። እያንዳንዷን ነገር እየጠቀሰ ይናገራል። ኢየሱስ ጌታ ነው። 106 105 ላይ ብትመጡ ያንኑ ታሪካቸውን ይዘረዝራል። 77 78 ላይ ብትመጡ የእግዚአብሔርን ሥራ አስታውሳለሁ። ምን አላቸው? አንድ ቦታ ተፈታተኑት አሙት ይላል። ምግብ መስጠት ይችላል ወይ አሉት ይላል። በማዳኑ አልተማመኑም ይላል። እኛንም ያንንም ታሪክ ነው የሚያገናኘው። አሁን እንዲገባችሁ መፈልገው እኔ ይሄ መጽሐፍ ኦሬዲ ያለቀ የእግዚአብሔር ቃል። በተለይ አሁን አዲስ ኪዳን አዲስ ወንጌል እግዚአብሔር አይሰብክም። ከጎን ላለው ሰው አዲስ ወንጌል በል እግዚአብሔር ላንተ የለውም በል። የተፈጸመውን ያለቀውን ወደ ዓለም የተላከውን በክርስቶስ የተፈጸመውን የተስፋ ቃል እርሱን ነው የሚሰብከው በለ። አሁን አንዳንዶች የሚነገር ትንቢት ማለት ነው የሚነገር ትንቢት ወንጌል ይመስላል። አይ ወንጌል የእግዚአብሔር ፈቃድ ነው። የእግዚአብሔር ፈቃድ አይለወጥም፣ አይቀየርም፣ ሊቀየርም አይችልም። የእግዚአብሔር ፈቃድ በክርስቶስ ኢየሱስ የተፈጸመው የትንቢት ቃል ነው። አይለወጥም ፈቃዱ። ዕብራውያን 9 ቁጥር 15 ስለዚህ ፊተኛው ኪዳን ሲጸና ሕግን የተላለፉትን የሚቤዥ ሞት ስለሆነ እስከዚህ ድረስ የሚያወራው ስለ ሕጉ ነው። ቀጥሎ ያለው ቃል ግን የሚያወራው ስለ እናንተ ነው። የተጠሩ እስኪ የተጠሩ በሉ የዘላለም ርስት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ነው። ለተጠሩ ኮልድዋል። ከጎን ላለው ሰው አንተ የተጠራ ማለት አንተ ነህ በል። ወንጌል የጠራህ ማለት ነው በል።
እግዚአብሔር በለው ኤክሌሲያ ብሎ የጠራ ቤተክርስቲያን አንተ ነህ። ኢየሱስ ጌታ ነው። አንድ ምሳሌ ልንገራችሁ። እዚህ መጽሐፍ ቅዱስ ውስጥ ብሉይ ኪዳን ይባላል። ብሉይ ኪዳን ውስጥ የሰዎች መለኮታዊ መገለጥ የተገናኛቸው ሰዎች አሉ። እስራኤል ደግሞ እንደምታውቁት ገና ከግብጽ ሲወጣ 600,000 ሕዝብ ነው። የተጻፈው ግን ስለሆኑ ሰዎች ነው የተጻፈው። እዚህ ላይ እግዚአብሔር ለእያንዳንዱ ሰው በብሉይ ኪዳን እየመጣ መናገር አለበት እንዲኖሩ ወይስ አንድ ጊዜ በሙሴ በሰጣቸው ኪዳን ህዝቡ ይኖራል? ህዝቡ ሁሉ የሚኖረው ዳን ነገድ ውስጥ ያለ ሰው፣ ሮቤል ነገድ ውስጥ ያለ ሰው፣ ቢንያም ነገድ ውስጥ ያለ ሰው፣ የትኛውም ነገድ ውስጥ ያለ ሰው በዘመኑ ሙሉ በበረከት በአሸናፊነት በድል መኖር ከፈለገ ባሪያዬ ሙሴ ያዘዘህን ምን በል ነው የሚለው? ጠብቅ። ወደ ሰልፍ ወጥተህ ምን ትላለህ? ታሸንፋለህ። የምትሰራው ስራ ሁሉ ምን ይላል? ይባረክልሃል። እነኚህ የግብጽ ደዌ ወደ ቤት አይገባም። ከጎን ላለው ሰው አንተ በለም ትንቢት እስኪመጣልህ የምትጠብቅ ሰው አይደለህም በለም። በተስፋው ቃል በወንጌል ድምጽ ስላንተ ያለው የእግዚአብሔር ፈቃድ ታውቋል በለም። አይለወጥም። እንቀጥለው። ምሳሌው እንድትይዙ ነው። ኑዛዜ ያለ እንደሆነ የተናዛዡን ሞት ማርዳት ግድ ነውና ሰው ሲሞት ኑዛዜው ይጸናል። ተናዛዡ በሕይወት ሲኖር ግን ከቶ አይጠቅምም። ከጎን ላለው ሰው እኔ እኮ እግዚአብሔርን ለማመን በለው የእግዚአብሔርን መሐላ ባለቤት መሆን አለብኝ በለው። ኦኬ፣ በብሉይ ኪዳን ከነበረው ምሳሌ አንድ እንውሰድ። እግዚአብሔር ለአብርሃምና ለዘሩ ቃል ገባለት። ዘፍጥረት 12 የባረኩ ባርካለሁ፣ ያበዛው አበዛለሁ፣ ታላቅ ሕዝብ አደርጋለሁ፣ ለበረከቱን የሚረግሙ ረግማለሁ። ይሄ ቃል የማን ነው? አብርሃም ይዞ መጣ። ይሄንን ቃል ይዞ የመጣ እግዚአብሔር ፈተነው አብርሃም በመከራ ውስጥ በምንም ውስጥ እያለፈ ለቃሉ ያለውን ጽናት ኳክብት እያየ በእምነት እያለ 22 ላይ ደረሰ። ዘፍጥረት 22 ማለት ነው። እግዚአብሔር መጣና አንድ ልጅን ሰዋልኝ። ቃል አይለወጥም የሚለው እንድታውቁ ነው። አንድ ልጅን ሰዋልኝ አለ። አብርሃም የተስፋ ቃል የተቀበለበትን ይስሐቅን ማለት ነው። የተስፋ ቃል በማን ነው የተሰጠው? በይስሐቅ ነው። ይስሐቅን ለመስዋዕት ይዞ መጣና ሳይደራደር ሊያርደው ሲል እግዚአብሔር ከሰማይ መልአኩ ጠራውና ምን አለ? አብርሃም አንድ ልጅን አልከለከልከኝምና በእውነት በራሴ ምን አልኩ? ማልኩ። ምን አለ? ማለ። ከመሐላ በኋላ መለወጥ ምን አይልም? የገባው ሰው አለ? ከመሐላ በኋላ መለወጥ ምን አይልም? አይችልም። ከመሐላው በፊት ይለውጥ ዘንድ እድል ነበረው እግዚአብሔር። 21 ላይ ይስሐቅም ተወልዶ ማለት ነው። 20 ላይ 19 ላይ 18 ላይ ከዛም በፊት በነበረው ትንቢት ተስፋ እየሰጠው በተናገረው ነገር ሁሉ እግዚአብሔር የታሰረው መቼ ነው ሲባል ልክ
22 ላይ ልጁን ለመስዋዕት ባቀረበ ጊዜ እግዚአብሔር በራሱ ምን አለ? ማለ። ማለ። እኔ ወንጌል እናምናለን የሚል ወንጌል የሚያስተምሩ ፓስተሮች ምናምን ሰዎች እግዚአብሔር ያሳምማል፣ እግዚአብሔር ይገላል፣ ይቆርጣልቸዋል አማኙን ማለት ነው። እግዚአብሔር እንደማንኛውም ሰው አሁን ትሪት እንደሚያረግ ትሪት ያረጋቸዋል ሲሉ ያመኛል፣ የእውነት ያመኛል። ምንድነው የሚሰሩት? የማን መልእክተኛ ናቸው ላለው ይከራከራሉ። እግዚአብሔር አሁን አንድን ሰው ትሪት እንደሚያረግ በብሉይ ኪዳን እንደሚያረግ እንደዛው ትሪት የሚያደርግ ሲመስላቸው እገረማሉ። ምን አይነት ወንጌል ነው የሰሙት? ምን አይነት የወንጌል ቃል ነው ጭንቅላታቸው ውስጥ ያለው? እኔ ልንገርክ፣ ለአብርሃም ከማለ በኋላ ለዘሩ ብሎ ስለሆነ የማለው እንኳን አብርሃም እኔ የማይለወጥ የእግዚአብሔር ፈቃድ በአብርሃም በኩል የተነገረው አግኝቶኛል። ማይለወጥ እኮ ነው ማለት። ሐዋርያው ጳውሎስ ምን እንዳለ ስሙት። ይሄ የተስፋ ቃል በመሃል ላይ ጸናው አለ በይስሐቅ አይደለም ጉዳዩ አለ፣ ጉዳዩ በክርስቶስ ነው አለ። ለምን? የተስፋው ቃል ራሱ ማን ነው? ክርስቶስ ነው። ስለዚህ ክርስቶስ ስለሆነ አለ እግዚአብሔር የአብርሃምን የተስፋ ቃል ወደኛ በክርስቶስ ኢየሱስ አመጣው አለ። በሌላ አማርኛ የእግዚአብሔር የተስፋ ቃል የሆነው ክርስቶስ በመሐላ የጸናው አቋሙ ማለት ነው ላይለወጥ በክርስቶስ ሆኗል። ይሄንን ደግሞ ዕብራውያን 6 ላይ ሄዳችሁ በጥሩ አማርኛ እዩት። ዕብራውያን 6 ቁጥር 13 እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ ባርካለሁ እያበዛው ማበዛለሁ ብሎ ከርሱ በሚበልጥ በማንም ሊምል ስላልቻለ ሃሌሉያ ከሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ እግዚአብሔር። እንዲሁም እርሱም ከታገሰ በኋላ ተስፋውን አገኘ። ሰዎች አለ ጳውሎስ ከእነርሱ በሚበልጠው ይምላሉና ለማስረዳት የሆነው መሐላ የሙግቱ ሁሉ ፍጻሜ ይሆናል። ከጎን ላለው ሰው አሁን በእግዚአብሔር ዘንድ ሙግት የለም በለ። የሌለበት ምክንያት በለ የሚያጸድቅ እግዚአብሔር አጽድቆሃል። ጸድቀሃል። አንተ በእግዚአብሔር ፊት ጻድቅ ነህ። ጽድቅን አስተምሬያለሁ አይደለም? እግዚአብሔር ተቀብሎሃል። እግዚአብሔር ኦሬዲ አክሴፕት አድርጎሃል። አንተ የእግዚአብሔር ነህ። አንተ እኮ የራስህ ስለሆንክ ነው። ተመልከተው። እንቀጥል መፈልገው ቃል ገና ነው። ስለዚህም እግዚአብሔር የተስፋውን ቃል ለሚወርሱ እኔ ነኝ በለኝ እስኪ የተስፋውን ቃል ለምወርስ በለኝ ለተጠራው ለኔ እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ። ምኑ አይለወጥም? እግዚአብሔር ፈቃዱ አይለወጥም። ምን የሚለው ፈቃድ? በመገረፉ ቁስል ተፈውሰሃል። በሽታ ከእግዚአብሔር አይደለም። እግዚአብሔር የበረከት አምላክ ነው።
በክርስቶስ ኢየሱስ ባርኳል ይመልሰው ዘንድ አይችልም። ቃል ትዝ አለኝ። ይስሐቅ ያዕቆብን ባረከውና ኤሳው መጣና ምን አለ? አባዬ እኔንም ደግሞ ባርከኝ አለ። ምን አለ? ካንተ በፊት የገባው ወስዶታል አለ። ቃል እኮ ነው። ኤሳው እንደ ነገሩ ነው ያሰበውና ቃልህ ይህች ብቻ ናት እንዴ? ግድ የለም እኔንም ባርከኝ አለ። ልጄ ሆይ አይሆንም አለ። ለምን? ጌታ አድርጌዋለሁ አለ። ወንድሞቼ ይገዙልህ ብሎታል ነበር። ጌታ አድርጌዋለሁ አለቀሰ። ባረከው ይላል አይልም? አልባረከው። ምንድነው ያደረገው? ና አለውና ይኸውልህ ጌታ ሆኗል አለው፣ አጸናለት። ግን በተቃወምከው ጊዜ ቀንበሩን ተሰብራለህ አለ። ኦሬዲ ምን ማለቱ ነው? ከቀንበር በታች ነህ። ካንተ በፊት የገባው ሰውዬ ገዢ ሆኗል። አሁን አንተንም እዚህ ቀላል ነው። ተቀበል፣ ተባርከሻል። ተቀበል፣ ተባርከሃል። እንደሱ አይሆንም ማለት ጌታ ካረኩት አንተን ጌታ ማረግ አልችልም። አንተ ተገዢ ነህ አለ። ቃል አይለወጥም። ከጎን ላለው ሰው የይስሐቅ ቃል እንኳን አይለወጥም በለው። የእግዚአብሔር ቃል በመሐላ የጸናው ፈቃዱ እንደማይለወጥ ምን ማለት ነው? አይለወጥም። you are blessed። ከጎን ላለው ሰው ቤዛ አግኝቻለሁ በል። አይለወጥም። ኢየሱስ አድኖኛል። አይለወጥም። ፈቃዱ አይለወጥም። ፈቃዱ እንደማይለወጥ በእርሱ ቁስል ተፈውሳችኋል። አይለወጥም። አንተ ስለታመንክ ስላልታመምክ አይደለም። ጳውሎስ ስለታመመ ስላልታመመ አይደለም። ከበደ ስለሆነ ስላልሆነ አይደለም። የእግዚአብሔርን ቃል ፈቃድ የፈጸመው ኢየሱስ ነው። ስለዚህ ጳውሎስ ምን አለ? ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ። ሃሌሉያ። እግዚአብሔር ምን አለ መሰለ? ፈቃዴ ይሄ ነው። በነቢያት የተናገርኩት ሁሉ በልጄ አሜንና አዎን ሆኗል። ከዛ እግዚአብሔር ይሄ እንደማይለወጥ ላሳይህ ሊያሳያቸው አብልጦ እንደማይለወጥ ሊያሳያቸው ስለፈቀደ፣ ጭራሽ ስለፈቀደ ምን እንዳረገዩት ሁለት ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር ለአብርሃም በራሴ ማልኩ ነበር ያለው አይደል? አሁን ደግሞ ይሄ ጉዳዩ የእግዚአብሔር ነው። እናንተ እኮ ችግራችሁ ከናንተ ወደ እግዚአብሔር ነው የምትጀምሩት። ከጎን ላለው ሰው እምነት ከሆነ በለው፣ ካልሰማህ አታምንም በለው፣ ካልተናገረ አትሰማም በለው፣ ካልሰማህ አታምንም። በሌላ አማርኛ ከሱ ወደ አንተ እንጂ ካንተ ወደሱ አይደለም። እኛ ግን ከኛ ወደሱ ነው ምን ሞክረው። እምነትን ራሱ ጌታ ይችላል፣ እምነቴ ጽኑ ነው ምናምን ነው ምንለው። ኖ ምን ብሎህ ነው የሚችለው? በምን ጉዳይ ነው የተናገረ? የተናገረ ነገር ከሌለ ያመንከው ነገር የለም። ስለዚህ ነው ትንቢት ስትለይ ኖ የእምነት መንፈስ ስላለ ላመጣልህ እኮ ነው የእምነት መንፈስ። ሁለት በማይዋሽ ሊለወጥ በማይችል ነገር በፊታችን ያለውን ተስፋ ለመያዝ ለሸሸ ለኛ ሃሌሉያ። እስኪ ተስፋውን ለመውረስ በሉ፣ ለመያዝ በሉ፣ በክርስቶስ ያለቀውን የተፈጸመውን ለመያዝ ለሸሸው ለኔ
እግዚአብሔር በሁለት በማይለወጥ ነገር አጽንቶታል። በሁለት በማይለወጥ ነገር። አንደኛ እግዚአብሔር ሁለቱ ማይለወጡ ነገሮች ዲቫይን መሆን አለባቸው። ይሄን እንዳትረሱ። ለኛ ብርቱ መጽናናት ይሆንልን ዘንድ በመሐላው መካከል ገባ። በዚህ መጽሐፍና በኔ መሃል ይሄ መጽሐፍ የኔ ነው ብዬ እንድቀበል የኔ ነው። የክርስቶስ ደም የኔ ነው። የክርስቶስ መገረፍ የኔ ነው። የክርስቶስ በአብ ቀኝ መቀመጥ የኔ ነው። የክርስቶስ መልአክን መግዛት የኔ ነው። እኔ እግዚአብሔር ልጅ ነኝ ብዬ እኔ ብዬ እንድቀበል እንዳምን ማለት ነው። መካከል ገባ። ሁለት ማይለወጥ ነገር መካከል ገባ። መለኮት በዛ አለ፣ እኔ በዚህ ያለው። እግዚአብሔር ተናገረኝ። የተናገረው በነቢያት ነው፣ ለኔ አይደለም። በነቢያት ነው የተናገረው። ከዛ በኋላ እግዚአብሔር በሁለት በማይለወጡ ነገሮች ያጸናው ዘንድ መሃል ላይ ገባ። አንደኛ የገባው እንደ ነፍስ መህልቅ አለን። የነፍስ መህልቅ አለን። መህልቅ ማለት ምንድነው? መያሻ ነው። ከጎን ላለው ሰው የተሰጠ መንፈስ በል እግዚአብሔር እንደተቀበለ ማረጋገጫ ነው በል። እግዚአብሔር ካንተ ጋር እንደሆነ ማረጋገጫ ነው በል። ልሳን ተናግረ ዝም እንድትል አይደለም። የእግዚአብሔር ፈቃድ በአንተ ዘንድ እውነት እንደሆነ እንድታውቅ ነው። የእግዚአብሔር ወገን መሆንን፣ የተለየ ሕዝብ መሆንን እግዚአብሔር ካንተ ጋር እንደሆነ ማረጋገጫው። መንፈስ ቅዱስን ሲናገር ምን አለ? የመንፈሱ መሰጠት ለመዳኔ እንዲሆን ምን ብያለሁ? አውቄያለሁ፣ ገብቶኛል አለ። ለመዳኔ ነው መንፈሱ የተሰጠኝ። ፊልጵስዩስ ምዕራፍ 1 ላይ ጳውሎስ ስለ ሞት እያወራ የመንፈሱ መሰጠት ለመዳኔ እንዲሆን ገብቶኛል። አሁን መንፈስ ተቀብላችኋል ወይ? ይሄ መንፈስ ነው የእምነት መንፈስ ተብሎ የሚጠራው። የእምነት መንፈስ the spirit of faith ምን ማለት ነው? ኮንፊደንስን የሚጨምርልኝ፣ ኮንፊደንስን ይጨምርልኛል፣ ያረጋግጥልኛል። ኮንፊደንስን ዘላለም መፈወስም በምን ታውቃለህ? በአካል የለም ብለሃል። የአካል እምነት አያይም ብለሃል። ከውጭ አይደለም። ይኸውልህ እግዚአብሔር ፈቃደኛ እንደሆነ የገባኝ እግዚአብሔር መንፈሱን ሲሰጠኝ፣ ሊባርከኝ ፈቃደኛ እንደሆነ የገባኝ፣ እንደማይለወጥ ሐሳቡን እንደማይቀይር የገባኝ መንፈሱን ሲሰጠኝ ነው። አንደኛው ነው ይሄ። ለቤዛ ቀን ምን ያላችሁበት? ኦኬ የመንግስቱን መያዣ ምን አላችሁ? መንፈስ ቅዱስን ታተማችሁ። መንፈስ ቅዱስን ተቀብለሃል ማለት አሁን ተረጋግጧል። የእግዚአብሔር መንፈስ የሌለው፣ የክርስቶስ መንፈስ የሌለው እሱ የሱ ወገን። አንዳንድ ሰው መንፈስ ልሳን ይመስለዋል፣ ፈውስ ይመስለዋል። ኖ የእግዚአብሔር ካንተ ጋር አብሮ መሆን ወይንም አማኑኤልነት ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ቤተ ክርስቲያን እኮ ኮንፊደንሷ መንፈስ ቅዱስ አብሯት መሆኑ ነው። ሌላ ኮንፊደንስ የላትም። እርግጠኛነቷ ሆሊ ስፒሪት አብሯት መሆኑ ነው። ይሄ አንዱ ነው። ሁለት ነገር ነው ያለው። ሁለተኛው ነው ይህ ተስፋ እንደ ነፍስ መህልቅ አለን፣ እርሱም አለ እርግጥና ጽኑ የሆነ ወደ መጋረጃ ውስጥ የገባው ሃሌሉያ በዚያ ኢየሱስ እንደ መልከ ጻዲቅ ሹመት ለዘላለም ሊቀ ካህን የሆነው ስለኛ ቀዳሚ ሆኖ ገብቷል። ከጎን ላለው ሰው እግዚአብሔር ጋር ሐሳብ መቀየር አይቻልም በለው። አንተ እዚህ ቅልስልሴሽን ትላለህ በለው እስኪ። ያው ለምደናታል ቅልስልሴሽን። አንተ ነህ እዚህ የምትቅለሰለሰው፣ አንተ ነህ እዚህ የምታስመስለው። አንዴ ግልብጥ እያልክ የምትለው። ሰማይ በቃሉ በፈቃዱ ላይ አይለዋወጥም። ለምን አይለዋወጥም? አንተን አስመልክቶ እኮ ነው ማለት።
ለምን አይለዋወጥም ስትለይ መልሱ ምንድነው? ስለ አንተ ቀዳሚ ሆኖ ኢየሱስ ወደዚያ ገብቷል። ስለ አንተ እኮ ነው፣ ስለኛ ቀዳሚ ሆኖ ገብቷል። እግዚአብሔር ዘላለም መንግስተ ሰማይ ይመጣል ስትለው አዎ ኦሬዲ እኮ አለ እዚህ ይላል። አለ እዚህ ሲባል አንተ ያው በአካል ነው የምትጠብቀው። እሱ ስትሞት ትሄዳለህ። በክርስቶስ ሆነ አሁን ኦሬዲ እዛ ነህ። እስኪ በአብ ቀኝ ተቀምጫለሁ በል። በእርሱ ሆኜ በል ወራሽ ሆኛለሁ፣ ከብሬያለሁ። በእርሱ ሆኜ በእግዚአብሔር ፊት ዘወትር ታያለሁ። ጽድቄ እሱ ነው፣ ክብሬ እሱ ነው፣ ሕይወቴ እሱ ነው። አንተ እዚህ ፈቃድህን ያንተ ፈቃድ ይቀያየራል። የእግዚአብሔር ፈቃድ ባንተ ላይ ግን አይቀየርም። በጣም ብታድግ በመንፈስ ማንን ትመስላለህ? ልጁን። በቃ ንጹህ ብትሆን ወደ ማን ትመለሳለህ? ወደ ክርስቶስ። ንስሐ ብትገባ ወደ ማን ትመለሳለህ? እግዚአብሔር ስላንተ በማን ነው የወሰነው? በክርስቶስ። እና አንተ አይምሮዬን ሁሉ ለእግዚአብሔር አስማርካለሁ ስትል የእግዚአብሔር ዕውቀት ማን ነው? ክርስቶስ። ስለዚህ ወደ ማን ነው አንተ የምትመለሰው? ወደ ክርስቶስ። አንተነትን ከመተው ውጪ ሰማይ የሚለዋውጠው ፈቃድ የለው። አንተ ግን ከሰማይ ጋር ለመስማማት ወደ እርሱ ትመለሳለህ። ያ ማለት እግዚአብሔር ላንተ በየቀኑ አዲስ ፈቃድ አለው ማለት አይደለም። ይልቁኑ ስላንተ የገባው አካል አለው። እስኪ በሰማይ ላይ ተፈውሻለሁ በሉ። ጸድቄያለሁ፣ በልጽጌያለሁ፣ ሁሉ ከእግሬ በታች ይገዛል፣ መልአክ ያገለግሉኛል። ወደ አብ የገባው ኢየሱስ የሆነው ነገር ሁሉ ለኔ ነውና በእግዚአብሔር ዘንድ እንደዚህ ነኝ። የተያዝኩበትን ያንን ለመያዝ ዘረጋለሁ። እግዚአብሔር በልጁ ይዞኛል። እኔ ደግሞ ይሄንን የተያዝኩበትን ዕውቀት ለመያዝ እዘረጋለሁ። የኋላዬን እየተውኩ በሱ ለመገኘት እሱን ለማግኘት። ሚለዋወጥ ከሆነማ እኔ ራሴ ገና እርግጠኛ አይደለሁም። አሁን ግን ሚለዋወጥ ነገር የለም። በመሐላ ጸንቷል። አሁን እግዚአብሔር ዘንድ የሆነው አለቀ ማለት ነው። አለቀ። አሁን የእምነትን መንፈስ ንገረን ዘላለም። የእምነትን መንፈስ ልንገራችሁ። መዝሙር 116 አመንኩ ስለዚህም ተናገርኩ። አመንኩ ስለዚህም ተናገርኩ። እቺ ቃል ሳምንት የተማርናት ናት አይደል? ምን የምትለው? አመንኩ ስለዚህ እኛ ደግሞ አንዱ የእምነት መንፈስ ስላለን አይደል ያለው። ይኸውላችሁ አሁን ቃሉን ተመልከቱት። አዲስ ኪዳናዊ መንፈስ እንዴት እንዳለው። አመንኩ ስለዚህም ተናገርኩ፣ እኔም እጅግ ተቸገርኩ። እንዴ ፕሮፌሲ እኮ ነው። ምን እንዳልታውቃላችሁ? አሁን በእምነት ስናገር እቸገራለሁ። ምንድነው የምትቸገረው ዘላለም? ማየውና ማምነው አንድ አይደለም። ለምን? አልቋል ብዬ አምኛለሁ። ክርስቶስ ስለኔ ገብቷል ብዬ አምኛለሁ። አመንኩ ስለዚህ ተናገርኩ አለና እኔም እጅግ ተቸገርኩ። ተቸገረ። ችግሩን ወዲያው ይነግረናል። ምንድነው ችግር ሲባል እኔም ከድንጋጤ የተነሳ ሰው ሁሉ ሐሰተኛ ነው አልኩ። ከጎን ላለው ሰው ወይ ሰው ልክ ነው ወይ እግዚአብሔር ልክ ነው በለው። ምርጫው ያንተ ነው በለው። ተፈውሰሃል። ዶክተሩ ምን ይልሃል? ታማሃል። ዶክተር ምን ይልሃል? ታማሃል። እግዚአብሔር ምን ይላል? ደዌህን ተቀብሏል፣ ህመምህን ተሸክሟል። እኔን መነኝ። ይሄ ነው የኔ ቃል፣ አይለወጥም፣ ጸንቷል፣ የተፈጸመ ነው። በክርስቶስ
በኢየሱስ መገረፍ ደዌክ የእውነት ካንተ ሄዷል አሁን መንፈሱን ነው ያላገኘኸው እንጂ መንፈሱን ነው ያልጨበጥከው እንጂ ቃሉ ኦሬዲ አካል ይዟል መንፈስ ለዚህ ነው ሪቫይቫል ሲጀመር ሰዎች ከመንፈስ ጋር ነው የሚገናኙት ታሞ ይመጣሉ ይፈወሳሉ አጋንንት ያለበት ማንኛው ቃሉ እንደሚል ከግራቸው ስር ይቀጠቀጣል ምን ስላለ መንፈስ የሌለበትስ ስብከት ነገሩ ንግግር ሃይማኖታዊ ስርዓት ምናምን ሲሆን ተቸገርኩ ትላለ ለምን ዶክተሩም ይናገራል አምነህም ትናገራል አሜልድ ይስይልድ እያልክ እየተናገርክ እኮ ነው ግን ትቸገራል ዋይ ውሸት እዚህ ዙሪያ ላይ አለ መጽሐፍ ቅዱስ ኃይል ብዙ ሲሆን ጠላቶች ምን አሉ የትንሳኤ ኃይል ያዘ ኢየሱስ የምስራች ወንጌል እየሰበከ ጠላት ይዋሻል አመንኩ ስለዚህ ተናገርኩ እኔም እጅግ ተቸገርኩ እኔም ከድንጋጤ የተነሳ ሰው ሁሉ ሐሰተኛ ነው አልኩ የማየው የሰው ዓለም የሰው ስርዓት ምንድነው ሐሰተኛ ነው ከጎን ላለው ሰው ጨለማ አልፏል እውነተኛው ብርሃን በርቷል ክርስቶስ ከሙታን ተነስቷል ወንጌል እውነት ነው ይሄ ኢየሱስ በለ እርሱ ክርስቶስ ነው ክርስቶስ ከመጣ ሞት ተሽሯል ኃጢአት ተሽሯል በሽታ ተሽሯል እርግማን ተሽሯል በጨለማ የሄደ ሕዝብ ብርሃን አይቷል ክርስቶስን እየጠበቁ የተስፋ ቃል አካል እስኪይዝ ቀንና ሌሊት ይጸልዩ የነበሩ አይሁድ ክርስቶስ መጥቷልና ብርሃን ሆኖላቸዋል እውነተኛው ብርሃን ወደ ዓለም መጥቷል ለተቀበሉት ለሚያምኑበት ብርሃን ሆኗል ሰላም ሆኗል ፈውስ ሆኗል ነፃነት ሆኗል ኢየሱስ ክርስቶስ ነው ብለ ካመንክ አሁንም እንደ ብሉይ ኪዳን ጨለማ ውስጥ ነን ማለት አትችልም ኢየሱስ ክርስቶስ ነው ብለ ካመንክ እንዲህ አይተ ሐሰትን እንዴት አርጌ ከእውነት ጋር ላስታርቅ ብለ በጭንቅላት ግራ ይገባሃል ከፍ ያለው የሰው ሐሳብ በእግዚአብሔር ምን ላይ የሚነሳው ዕውቀት ላይ የሰው ሐሳብ ኮንፊውዝ ያረጋሃል እንጂ ኢየሱስ ክርስቶስ ነው ብለ ካመንክ ከጨለማ ወደሚደነቅ ብርሃን መጣል አንተ ተስማማ አልተስማማ የራስ ችግር ነው ክርስቶስ ሲመጣ እነኚህ ይሆናሉ ተብሏል ሶ ዘላለም ሆኗል ያልክ ነው አዎ ሆኗል ነገር ግን ክርስቶስ በአካል አይደለም ነገሩን ያደረገው ለምሳሌ ክርስቶስ ከሙታን ተነሳ አይደል ተነሳና ደቀ መዛሙርቱን አገኛቸው ተነስቻለሁ 40 ቀን ታያቸው ጨረሰና ምን አለ አሁን ወደ አብ እሄዳለሁ አለ ወደ አብ ሲሄድ ምን ልልክላችኋል ስሙ እንዲህ አላቸው ዮሐንስ በውሃ አጥምቆ እንደነበር እናንተ ከጥቂት ቀን በኋላ በመንፈስ ትጠመቃላችሁ ከጎን ላለው ሰው ዓለም ጎን ያለች በለ መንፈስ የላትም እኔ ክርስቶስ ነኝ ተጠምቄያለሁ ምን ተጠምቀሃል መንፈስ ክርስትናክ ማለት ከዓለም ሚለይ መንፈስ አለ አንተና ዓለም መሃል ያለው አንተ ብርሃን ስትል ብርሃን የሆንከው በምንድነው በመንፈስ አንተ የተፈወስከው በመንፈስ አንተ የጸደቅከው በመንፈስ እኛ በመንፈስ የጸደቅን ሮሜ 8 ላይ ምን አለ ጳውሎስ በመንፈስ ስትመላለሱ ኩነኔ የለባችሁ በመንፈስ ስትመላለሱ በኖርማል ስትመላለሱ ኩነኔ አለባችሁ ስሙችን ቃል የክርስቶስ ኢየሱስ የሕይወት መንፈስ ከሞትና ከኃጢአት አርነት
ስለዚህ በመንፈስ ልሁና በመንፈስ ከሆንኩ የጌታ መንፈስ ባለበት በዚያ አርነት አለ ነፃ ነኝ ማለት ነው። ስሙ እንግዲህ ምን ላድርግ ሲባል የስጋን ፈቃድ የሚያደርግ የስጋን ነገር ያስባል። አንተ እኮ ኃጢአትና ጽድቅ ነው የምታስበው አይደለም። be in the spirit የስጋን ነገር ያስባል። የመንፈስን ፈቃድ የሚያደርግ የመንፈስን ነገር ምን ይላል? ያስባል። የመንፈስን ነገር። ስለዚህ ስለ መንፈስ ላስብ፣ ስለ መንፈስ ላሰላስል የመንፈስን ፈቃድ የሚያደርግ ነው ያለው። የመንፈስ ፈቃድ ምንድነው? ኢየሱስ ጌታ እንደሆነ ይመሰክርልሃል። ኢየሱስ ሁሉን ሰርቶ እንደጨረሰ ይመሰክርልሃል። መንፈስ የመጣው ስለ ራሱ ሊያወራ አይደለም፣ ስለ ኢየሱስ ሊያወራ ያመንከው እውነት መሆኑን ያጸናልሃል። እንግዲህ ተመልከተው፣ ኢየሱስ ጌታ ነው። አሁን አንዱ የእምነት መንፈስ ስላለን ያለው ጥቅስ ይሄ ነው። ጳውሎስ መዝሙር ሁሉ ሐሰተኛ ናቸው። ይሄ ዓለም ነግቶ አይናቸውን ጨፍነዋል። ከጎን ላለው ሰው ነግቷል በለ፣ እይ በመስኮት በለ፣ እስኪ ጨለማ ነው፣ ጨለማ ነው አይደለ? ማታ ስለሆነ ጨለማ ነው። ግን አሁን ጧት ነው፣ ነግቷል፣ ነግቷል። አንተ ጋር ግን ተኝተሃል። 6 ሰዓት ሆኗል፣ ተኝተሃል። ከቀኑ 6 ሰዓት ነው፣ አንተ ግን ተኝተሃል አይደለ? ጳውሎስ እንዲህ ይላል፣ አንተ የምተኛ ከሙታን ክርስቶስን ካየ ነግቷል። ክርስቶስን ካላየ ጨለማ ነው። ጥያቄው ምንድነው? የክርስቶስ ነው ጥያቄው። ክርስቶስ ያበራል። ኢን ክራይስት። ይሄ ቃል አይከብድም። ምልክት በሕይወት ይሆናል። እጅን ከፍ አድርግና ላውጅል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ አልፏል። ማንኛውም ያሮጌው ምልክት ከሰውነት፣ ከቤት፣ ከኑሮ፣ ከነፍስ ላይ አሁን አለፈ። በርሱም በእናንተም ይህ እውነተኛ ነው። ጨለማው አልፏል። እውነተኛው ብርሃን አሁን ከእንቅልፍ የምትነሱበት ሰዓት እንደደረሰ ዘመኑን አሁን እወቁ። ካመንበት ጊዜ ይልቅ መዳናችን ወደኛ እግዚአብሔር ካንተ ጋር ነው። አማኑኤል ሆኖልሃል። የጨለማን ዕቃ ጦር አውልቀህ ጣል። ከቀን አንተ፣ ከብርሃን አንተ፣ ከመልካም አንተ ክፉን አትቀበል። ውሸትን አልቀበልም። ስሙ። አሁን እጃችሁን ከፍ አድርጉና ከዳዊት ጋር አብራችሁ በሉ፣ ስላደረገልኝ ሁሉ ለእግዚአብሔር ምን እንመልሳለሁ? ዳዊት ምን አለ? አድርጎልኛል። አይገርምም? አዲስ ኪዳናዊ ቃል። ሰው ሁሉ ሐሰተኛ ነው አለና ዳዊት ስላደረገልኝ ኦሬዲ ተደርጓል አለ። ስላደረገልኝ ሁሉ ለእግዚአብሔር ምን እመልሳለሁ? ይሄ ነው እምነት። በእምነት የሚናገር ሰው ይሄንን ነው የሚናገረው። ስላደረገልኝ ተደርጎልኛል፣ አድርገልኛልና ለዘላለም አመሰግን። ምን ብሎልሃል? አድርጎልሃል፣ ተደርጎልሃል። አድርገልኛል እና it's already done it። ምንድነው የቀረኝ? ዘላለም
ዕውቀትም በማግኘት የሚታደሰው አዲሱን ሰው ምን በሉት ልበሱት። ፈቃዱን እወቁ። ከዛ በእምነት ማለት በቃሉ ላይ መቆም። በእምነት ሲባል በግምት አይደለም፣ በሲቹዌሽኑ አይደለም፣ ፈቃዱ ላይ መቆም ነው። እዩት ቀጥሎ የሚለው የመድኃኒትን ጽዋ እቀበላለሁ፣ የእግዚአብሔርን ስም እጠራለሁ። ክርስትናችንን እዩ። ይሄ 4 ነጥብ የለውም። አድርገህልኛልና ስላደረገልኝ ነገር ሁሉ ለእግዚአብሔር ምን እመልሳለሁ አለና የመድኃኒትን ጽዋ እቀበላለሁ፣ የእግዚአብሔርን ስም እጠራለሁ። ከጎን ላለው ሰው እንግዲያስ በለ በዙሪያ ያለው ነገር የሚለወጠው የእግዚአብሔርን ስም ስጠራ ነው። የእግዚአብሔር ስም ኦቶሪቲ ነው፣ ስልጣን ነው፣ ኃይል ነው፣ ጉልበት ሁሉ የሚንበረከክለት ነው፣ ወደ ውጪ የሚገለጥ ነው። የእምነት መንፈስ ምን እንደሚያደርግ ታውቃለህ? አምኖ ስለሚጨርስ አሁን እንግዲህ በጥንቃቄ የሚሰማኝ ሰው ብቻ ይገባዋል። አልዓዛር መቃብር ፊት ቆሞ ኢየሱስ እግዚአብሔር ለማሳመን አልሞከረም። 2 ነገር ነው ያደረገው። አንደኛው ሁል ጊዜ ስለምትሰማኝ አመሰግናለሁ። ከእግዚአብሔር ጋር ያለውን ጉዳይ ምን አለ? ሁል ጊዜ ምን ስለምትለኝ አመሰግናለሁ። ወደ እግዚአብሔር ዞሮ ጌታ ሆይ አታየኝም? አትሰማኝም? ያው የገባሁበትን ታውቃለህ። ፈቃድህ ምን ይሁን? ይነሳል አይነሳም አላለም። ኢየሱስ ወደ እግዚአብሔር ዝቅ ብሎ ምን አለ ይላል? ሁል ጊዜ ስለምትሰማኝ አመሰግናለሁ። ቀና አለና ወደ አልዓዛር ዞሮ ምን አለ? አልዓዛር ና ውጣ። ኢፍ እግዚአብሔር ከሰማኝ፣ ኢፍ God is with me, who can resist me? ከጎን ላለው ሰው እግዚአብሔር ከኔ ጋር ከሆነ በል ማን ይቋቋመኛል? በል ማን ይቃወመኛል? በል አንድ ነገር አወቅኩ በለው፣ የሚያጸድቅ እግዚአብሔር በክርስቶስ ኢየሱስ አጽድቆኛል፣ ከእርሱ ጋር አስነስቶኛል፣ በግርማው ቀኝ አስቀምጦኛል። ይሄንን አመንኩኝ። በልጁ በማይለወጥ ፈቃድ ወደ መቅደስ በገባውና በእኔ ዘንድ ባለው መንፈስ መሐላው ጸንቷል። አሁን የቀረው የእምነት መንፈስ መገለጥ ነው። ምንድነው የቀረው? በጣም ሰይጣን ወደ እውነተኛው ወንጌል እንዳንደርስ የሐሰት ትምህርት በጣም ብዙ ለዘመናት አስተምሯቸዋል። ወደ ወንጌል እንዳደርሱ የሐሰት ትምህርት አስተምሯቸዋል። ሰይጣን የሚያስፈራሩ ጉዳዮች የእምነት ድፍረታችሁን የሚመቱ አስተምሯቸዋል። ስለዚህ እኛ ራሱ ምን አለ ጳውሎስ? ከጊዜው የተነሳ አስተማሪ ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት የመጀመሪያውን ሊነግራችሁ ግድ ሆናል። ለምን? ዘወትር እየተማራችሁ እውነትን ወደ ማወቅ ምን ስለማትሉ ስለማትደርሱ። እንዲያስቡት እናንተ ኢየሱስ ብትሆኑ በምድር ላይ እናንተ ማን ብትሆኑ?
ኢየሱስ ብትሆኑ የሆነ ዛፍ አያችሁና ፍሬ አለባት ብላችሁ መጣችሁ፣ የለባትም። ከዛሬ በኋላ ካንቺ ማንም ፍሬ አይብላ ብላችሁ ሄዳችሁ። ኢየሱስ ብትሆኑ ነው ያልኩት። እና ይሄንን ስትናገሩ ጓደኛችሁ አይቷል። መጥቶ ምን ይላችኋል? ትናንት የረገምካት በለስ ደረቀች ይላል። እናንተ ምን ብላችሁ ትነግሩታላችሁ? በእግዚአብሔር እመን። እንግዲህ እንዳትሳሳቱ፣ እመን ማለት ትችላለህ ጌታ የስተት ትምህርት ነው። እመን ማለት ቃሉ እውነት መሆኑን አንተ መንበል። ከጎን ላለው ሰው ወደ ላይ አይደለም የምታምነው፣ ተቀበል። እሱ ወንጌል ይነግራል፣ አንተ ታምናለህ በል። እሱ በልጁ ጨርሷል፣ አንተ ታምናለህ። እሱ ቃሉን ይሰጣል፣ አንተ በቃሉ ላይ ታምናለህ። እምነት ወደ ላይ አይደለም፣ ወደ አንተ ነው። ኢየሱስ ምን አለ? በእግዚአብሔር እመኑ። ማንም ያለው እንዲደረግለት ምን ቢል ቢያምን በልቡ ሳይጠራጠር። ማመን ማለት እርግጠኝነት ነው አይደለም? ኮንፊደንስ፣ አሹራንስ፣ ትሩዝ አይደል ነው? ሌላ ትርጉም አለው ማመን። ማመን ማለት ኮንፊደንስ ነው። ማመን በራስ ነው አይደለም? በእግዚአብሔር ከሆነማ በእግዚአብሔር ኮንፊደንስ፣ በእግዚአብሔር አሹራንስ፣ በእግዚአብሔር ላይ ትሩዝ እውነት ነው ብለህ ከተቀበልክ የእምነት ትርጉም የፊደሉ ትርጉም ነው ማወራ። በእግዚአብሔር እመኑ። ከዛ ያላችሁት ጳውሎስ ለምንድን ነው አመንኩ ስለዚህ ተናገርኩ አለ? አንዱ የእምነት መንፈስ ስላለን የእምነት መንፈስ እኛ ደግሞ እናምናለን፣ ስለዚህ እንናገራለን። ሳምንት ምን እንደማወራ ገባሁ? የእምነት መንፈስ ምን ማለት ነው? መናገር ማለት ነው። ኦልሬዲ ስፒሪቱ ስላለ God is with you ስለሆነ አውቃል። ዛሬ እግዚአብሔር ካንተ ጋር አማኑኤል በውስጥ አለ። እና ወዴት ነው የምታረገው ማለት ችግሩ ወደ እግዚአብሔር ልታምን ስለምትፈልግ። የስተት ትምህርት ያስተማሩክ ሰዎች ምን ይላሉ? እንናገራለን፣ ቃላችን ይሰራል፣ እንደ እግዚአብሔር ነው ቃላችን ይላሉ። ቃላችን አምላክ ነን ይላሉ። ትናንሽ ትላልቅ ሰፋ ያሉ ቀጠን ያሉ ይሉሃል። ከዛ እምነትህን ይመቱታል፣ ፍርሃት ይከቱብሃል። መቼም በጌታ አትሆንም። የምሬን ነው መልክ ስተት ትምህርት ማን እንደሆነማ አሁን እኮ ታረጋግጣለህ። የእምነት መንፈስ ልሳን ማይናገሩ ትንቢት ማይናገሩ እግዚአብሔር እንዴት ይገለጣል? ይኸውልህ መዳን በኢየሱስ ላይ ቴዎሎጂ መስራት አይደለም። መዳን በኢየሱስና በመንፈስ ቅዱስ ነው። መዳን ማረጋገጫ ያለው ወንጌል ሰምተህ ሃይማኖት ስለቀየርክ አይደለም፣ ቴዎሎጂ ስላጠናህ አይደለም። መዳን ማረጋገጫ ያለው መንፈስ ቅዱስ ካለ ብቻ ነው። ካለበለዚያ ለመዳን እርግጠኛ መሆን አትችልም። ምንም መንፈሳዊ ኤክስፒሪየንስ ከሌለ ማመንን በምን አውቃለሁ? ሰው ሲያምን ምንድነው የሚሰጠው? መንፈስ ነው። በስሙ ያመኑትም ምን ሰጣቸው? መንፈስ። የሱ የሆኑትም ምን አለ? መንፈስ እስክትቀበሉ ዮሐንስ እንዳጠመቀ የኔ የሆናችሁ ደግሞ በምን ትጠመቃላችሁ? በመንፈስ። ሌላ ነገር የለም። መንፈስ
መንፈስ ከመንፈስ ቀጥሎ ግን አመንኩ ስለዚህ ተናገርኩ አንዱ የእምነት ምን መንፈስ ስላለን እኛ ደግሞ እናምናለን ስለዚህ እንናገራለን ዘላለም መናገር ነው አዎ ልጠይቀን ኢየሱስ ከእግዚአብሔር እንደሆነ ያውቃል ምን አለ እናንተ ሁሉ ተቃወሙኛላችሁ አባቴ ግን ከኔ ጋር ነው አለ በቃ አልተቃወሙትም ስህተት ትምህርት አላሉትም ካጋንንት ነው አላሉትም ብለውታል እሱ ግን እግዚአብሔር ከኔ ጋር መሆኑን የምታውቁት በምኔ ነው አለ በቃሌ እኔ ምነግራችሁ ቃል የኔ ብትቀበሉኝ ማንን ተቀበላላችሁ ቃሌን ብትጥሉ ማንን ተጠላላችሁ ኢየሱስ ይሄንኑ ለደቀ መዛሙርቱ አለ ይሄንኑ ለቸርች አለ ስለዚህ አሁን የጠፋብን የእምነት መንፈስ ሳይሆን የመንፈስ መገለጥ ንግግር ነው የሚለው የጠፋብን እሱ ነው ዘላለም መንፈስ አለ አዎ ምን ላርገው ተነቃቃበት ሻራካ ባባ ሻባላራራራ ተነቃቃ ትንሽ ደንስ አርግ እስኪ ነቃ በሉ ደሞ ጥንቸል የሚመስል ደሞ መጥቶ ነውር ነው የእውነቴን እኮ ነው ማወራው እዚህም ያለው ጋጠወጥነት ነውር ነው ስፒሪት ሲሆን ስፒክ ተነቅለ ወደ ባህር ተተከል because you are the son of God የልጅነት መንፈስ አለብህ እናንተ ቸርች የምትመጡት ለምንድን ነው እናንተ ነፃ ለመውጣት እናንተ ለመፈወስ እኮ ነው የምትመጡት የሚሰበሰቡ ማን ብቻ ነው ጎበዝ መድረኩ ላይ ቆመው እናንተ እግዚአብሔር ልጆች መሆናችሁን ብታውቁስ ብታምኑስ አዳራሽ ውስጥ ይሆን ነበር እንደ ነገሩ በየሰፈሩ ነበር ታምራቱ በየቤት ነበር ድንቁ ህይወቴን የታምራት አድርጎታል ያኔ ነው የምትዘምረው አይሆንም ትላላ መንገድ እየሄድኩ አለኩ እስር ቤት ያለ ልጅ ወስደው ያሰሙታል እኔ የሰበኩትን ይሰማል ሰማና የነጻነት ህይወት ነፃ ወጣለሁ ሰኞ ፍርድ ቤት ቀጠሮ ነፃ ወጣለሁ በሐሰት ነው የተከሰስኩት እያለ ኮንፌስ አረገ ደውሎልኛል እኮ ኮንፌስ አረገ ፍርድ ቤት ሄደ ዳኛው አየውና ምን አለ ፋይሉ ተዘግቶ ይመለስ በነፃ ተለቋል እውነቴን እኮ ነው ማለት አጋንንት ናቸው ህይወታችሁን ያሰሩት ንብረታችሁን ያዙት ሰው ተኝቶ አያድርም ወንድሜ እናት አባት አስደግሞብህ ይሆናል ኪዳን ገብቶ ይሆናል ያፈዘዘ ክርስቲያን ነኝ ይያልክ ያፈዘዘ ይያልኩኝ ጮውኩኝ ምክንያቱም የሃይማኖት ሀገር ነው የሄድኩት የጴንጤ ሃይማኖት ሀገር ሰውየው ቤቱ ገብቶ ነገር የያዘው አጋንንት ነው እንዴ አፍዝዞኝ ነው እንዴ ጸለየ ሲተኛ አየው ተገለጠ ማለት ነው ገባው በሶስት ቀኑ መንፈስ ስለሆነ እኮ ነው ካርታ ይዞ መጥቶ እንካን ንብረትህን ውሰድ መስዋዕትህን አውጣ ሳልጸልይልህ እንዳትሄድ አንድ ደቂቃ